بسم الله الرحمن الرحيم ولقد فتنا سليمان وألقينا على كرسيه جسدا ثم أناب قال رب اغفر لي وهب لي ملكا لا ينبغي لأحد من بعدي إنك أنت الوهاب فسخرنا له الريح تجري بأمره رخاء حيث أصاب والشياطين كل بناء وغواص وآخرين مقرنين في الأصفاد هذا عطاؤنا فامنن أو أمسك بغير حساب وإن له عندنا لزلفى وحسن مآب. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ولقد فتنا سليمان برقد سليمان فتنوا وألقينا تعالى على كرسيه የስልጣን መንበሩ ላይ ጀሰደን አካልን ጣለን ثم أناب ከዛም ሱለይማን ወደ ጌታው ተመለሰ ኢንሻአላህ አለ ወይም ደግሞ አልቀይና አላ ኩርሲይህ ጀሰዳ የስልጣን መንበሩ ላይ ሸይጣን ተቀመጠ ለተወሰነ ጊዜ ثم أناب ከዛም ስልጣኑ ወደ ሱለይማን ተመለሰ ቃለ ሱለይማንም አለ ረቢ እግፊር ሊ ጌታዬ ሆይ ማረኝ ይቅር በለኝ ወሀብ ሊ ለእኔ ስጠኝ ሙልከን ንግስናን ስልጣንን ላ የንበጊ የማይገባ የሆነ ሊአሐድን ለማንም ሚን ባዕዲ ከኔ በኋላ ለማንም ማይገባ ለየት ያለ ስልጣንን መንግስትን ስጠኛ ኢነከ አንተል ወሃብ አንተ ለጋስ የሆንክ ስጦታ የማያልቅብህ ጌታ ነህ። ፈሰኸርና አገራንለት ሱለይማን ባደረገው ዱዓ መሰረት ልዩ ስልጣን አቅም ሰተነው። ፈሰኸርና ለሁ ለሱለይማን አገራን አሪሐ ንፋስን ተጅሪ የምትነፍስ የምትጓዝ አድርገን ቢአምሪሂ በሱለይማን ትእዛዝ ሩኻአን ለዘብተኛና ታዛዥ ስትሆን ሐይቱ አሷበ እሱ ወደ ፈለገበት ስፍራ የሱለይማን መጓጓዣቸው ንፋስ ሆነ። ንፋስን ያዘዙ ወደ ፈለጉበት ቦታ እያንሳፈፈ አውሎ ንፋስ ሳይሆን በሰላም ያደርሳቸው ነበር። ወሸያጢን ሸይጣኖችንም ለሱለይማን ገራንለት የተገሩ ታዛዥ አደረግንለት። ኩለ በናኢን ገንቢዎች የሆኑ ግንብ የሚገነቡለት ከባባድ ስራዎች የሚሰሩ ወገዋስ ባህር ውስጥ ሰጣሚዎች ሆነው የባህር ውድ የተከበሩ ድንጋዮችን ጌጦችን የሚያወጡ ጂኖችን ሸይጣኖችንም ገራንለት ታዛዥ አደረግንለት። ወአኸሪነ ሌላ የሸይጣን አይነቶችም ነበሩት ሙቀረኒነ የሚታሰሩ ፊል አስፋዲ በሰንሰለት አመፀኛ ከመሆናቸው አንፃር በሰንሰለት ታስረው ስራ እንዲሰሩ ይደረጋሉ። አሊያ ደግሞ አልታዘዝም ሲሉ በሰንሰለት ታስረው እስር ቤት የሚወረወሩ ሱለይማን የሚቆጣጠራቸው ሸይጣን አይነቶችም ነበሩ። ሃዳ ይሄ ከላይ የተነገረው አጣኡና የእኛ ስጦታ ነው ሱለይማን ሆይ ላንተ የተሰጠ ፈምኑን ከፈለክ ስጥ አው አምሲክ ከፈለክ ቆጥብ ፈምኑን የፈለከውን ነፃ አውጣ አው አምሲክ የፈለከውን ተቆጣጠር እንደፈለክ አድርግ ቢገይሪ ሒሳቢን ምንም አይነት ሒሳብ ምርመራ የማይከተልህ ሲሆን ይሄ የዱንያ የሱለይማን ስልጣን
ስጦታ ክብር ሲሆን ወኢነ ለሁ በእርግጥ ለሱለይማን ለነቢዩላህ ሱለይማን አለ ዒንደና እኛ ዘንድ አኼራ ላይ አላህ ዘንድ ለዙልፋ አላህ ዘንድ ቅርበት አለው። ዱንያ ላይ ብቻ ደልቶት ሞልቶለት ሳይሆን የሚያልቀው ነገሩ አኼራ ላይም ከአላህ ቅርበት አለው። ወሑስነ መአብ መልካም መመለሻ ጀነትም አለለት። ባለፉት አንቀጾች የነቢዩላህ ሱለይማን አባት የሆኑትን የዳውድን ታሪክ ቃኝተናል። አሁንም ቀጣይ አንቀጾች የዳውድን ቤተሰብ ጉዳይ የሚመለከቱ ናቸው። አል ዳውድ ይባላሉ እንዳጠቃላይ የዳውድ ቤተሰቦች ሱለይማንን ጨምሮ። አላህ ተባረከ ወተዓላ ነቢዩላህ ዳውድን ፈትኖ ዳውድ ፈተናውን አልፈዋል፣ ተወብተዋል፣ ስጁድ አድርገዋል። ፈገፈርና ለሁ ዛሊክ እሳቸውንም አላህ ምሯቸዋል። ሱለይማንንም አላህ ፈትኗቸዋል፣ ተወብተዋል፣ ተውበታቸውን ተቀብሏል። መፈተናቸው ደረጃቸውን ዝቅ አላደረገም። ሁሉም ነቢያት ተፈትነው ፈተና አልፈው ነው ነቢይ የሆኑት። የሰው ልጅ የሚፈተነው በኢማኑ ልክ ነው። ከሰው ልጆች ውስጥ ፈተና የሚበዛባቸው ነቢያት ናቸው። የሰው ልጅ በኢማኑ ጥንካሬ ልክ ይፈተናል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ኢብራሂም ተፈትነዋል እሳት ላይ ሁሉ እስከመጣል ድረስ። ሙሳ ተፈትነዋል ምድር ጠባቸው ባህር ውስጥ እስኪገቡ ድረስ። ኢሳ ተፈትነዋል ሀገር ለቀው እስኪወጡ ድረስ። ኑህ ተፈትነዋል ሰዎች አሹፈውባቸዋል። በመጋዝ የተቆረጡ የተገዘገዙ ነቢያት አሉ። ወደፊት የሚመጣ የነቢዩላህ አዩብም እጅግ በጣም አስተማሪ ታሪክ አለ። እዚህ ነቢያት ሁሉ ተፈትነዋል። የተፈተኑት አንዳንዶች ችግሮች በመፈራረቅ ነው፣ ሌሎች ደግሞ በጸጋ ነው። ሱለይማን በስልጣን ብዛት፣ በድሎት ብዛት፣ በሀብት በምቾት ብዛት ነው የተፈተኑት። የዳውድና የሱለይማን ፈተና ሹክርን የሚያሳይ አጥተው አይደለም የተፈተኑት። በማግኘት በድሎት በምቾት ብዛት በስልጣንም ስፋት አልፈዋል ፈተናውን። መጨረሻ ላይ ለተፈጠረው ክፍተትም ተውበት አድርገዋል። ወለቀድ ፈተና ሱለይማን በእርግጥ ሱለይማንን ፈተነው። ወአልቀይና ዐላ ኩርሲይህ የስልጣን መንበሩ ላይ ጣለን ጀሰደን አካልን ثم አናባ ከዛም ተመለሰ ይላል። ይሄ በሁለት መልኩ ተፈስሯል። አንደኛው ተፍሲር በጣም በርካታ የተፍሲር ሊቃውንት የሄዱበት የመረጡት ወለቀድ ፈተና ሱለይማንን በእርግጥ ፈተነው የሆነ ጊዜ ላይ ስልጣኑን ነጠቅነው ማለት ነው። ወአልቀይና ዐላ ኩርሲይህ ጀሰዳ የስልጣን ኩርሲዩ መንበሩ ላይ ጀሰደን አካልን ጣለን። ኢብኑ አባስ፣ ሙጃሂድ፣ ቀታዳ፣ ሰዒድ ብን ጁበይር፣ አልሐሰን አልበስሪ ሌሎችም ሸይጣንን የስልጣን መንበሩ ላይ ጣልን እንዲቀመጥ አደረግን ማለት ነው ብለው ፈስረዋል። ثم አናብ ነገር ግን ብዙ አልቆየም። ከተወሰነ ጊዜ በኋላ ስልጣኑ ወደ ሱለይማን ተመለሰ። ይሄ አንድ ተፍሲር። ለተወሰነ ጊዜ አላህ የሰጣቸውን ትልቅ ንግስና ወስዶባቸው የስልጣን መንበራቸው ላይ ሸይጣን ተቀምጦ ነበር። ነገር ግን ثم አናባ ፈጥኖ ስልጣኑ ወደ እሳቸው ተመለሰ። ለቀናት ለሳምንታት እንደቆየ የሚያሳዩ ዘገባዎች አሉ። ትክክለኛ ከነቢይ የተነገረ በቁርአን የሰፈረ ነገር የለም። ሌላኛው ተፍሲር ወአልቀይና ዐላ ኩርሲይህ ጀሰደን ወለቀድ ፈተና ሱለይማንን ፈተን ነው በላ ሙሲባ አደረስንበት። በምን ወአልቀይና ዐላ ኩርሲይህ የስልጣን መንበሩ ላይ ጣልንበት ጀሰደን ቁራጭ የሰውነት አካልን ثم አናበ ከዛም ሱለይማን ወደ ጌታው ተመለሰ። ኢንሻአላህ አለ። ወደፊት እንደምናብራራው በአንድ ሌሊት 100 ሚስቶቼን እገናኛለሁ፣ ሁሉም ጂሃድ የሚያደርጉ ወንዶችን ይወልዳሉ ብሎ ነበር። ኢንሻአላህ ማለትን ረስቶ ነበር፣ አላለም ነበር። ይሄን ነው ዜጋ አላህ እንደ ፈተና የቆጠረው። 99 ሚስቶቹ አልወለዱም። አንዷ ብቻ ቁራጭ የሰውነት አካል ጀሰድ የተባለው ይሄን ቁራጭ የሰውነት አካልን
ተገላገለች። እሱንም አዋላጇ አምጥታ የሱለይማን መንበር ላይ ጣል አደረገችው። ይሄ ነው እንደ ፈተና የተቆጠረው። ተመራጩ ይሄ የሱለይማን ፈተና ይሄ ነው። 199 ሙጃሂድ ልጆችን እየጠበቁ አንድ ያውም ቁራጭ የሰውነት አካል የያዘ ጽንስ ብቻ ነው ተወልዶ ወንበራቸው ላይ የተጣለላቸው አዋላጇ አምጥታ የሰጠቻቸው። ኢንሻአላህ ባለ ማለት ይሄ ነው። ወደ አላህ ባለ መመለስ ይሄ ነው። ثم አናብ ማለት ይሄ ነው። ነገር ግን ብዙዎች የሚጠቅሱት የፊተኛውን ሱለይማንን ፈተን ነው። ወአልቀይና ዐላ ኩርሲይሂ ጀሰደን የስልጣን መንበሩ ላይ ሸይጣን እንዲቀመጥ ተደረገ። ثم አናበ ነገር ግን ብዙም ሳይቆይ ስልጣኑ ተመለሰ። በዚህ ዙሪያ ብዙ ከበኒ እስራኤሎች የሚወሩ ወሬዎች አሉ። ካሁን ቀደም እንዳነሳ ነው የእስራኤል ልጆች አይሁዶች አብዛኞቹ በሴት የተለከፉ ናቸው። የነሱ ፈተናም ሴት ነው። ነቢዩ ዓለይሂ ሰላቱ ወሰላም የሙሳ ተከታዮች የዒሳ ተከታዮች ትልቅ ፈተና ሴት እንደሆነ ለኡመታቸው የሚፈሩት ዱንያና ተቃራኒ ጾታን እንደሆነ ተናግረዋል። ስለዚህ አይሁዶች በራሳቸው የተቃራኒ ጾታ በሽታ ስላለባቸው አላህ በነቢይነት ያከበራቸው ሷሊሖችን ታላላቆችንም በዚህ በሽታ ይጠረጥራል። ስለዚህ በሱለይማን ዙሪያ በጣም ዘግናኝ የሆኑ ከተቃራኒ ጾታ ጋር ተያያዥ የሆኑ ብዙ ነገሮችን ጠቅሰው አንድ ባህር ደሴት ውስጥ የሚኖር ትልቅ ንጉሥ ነበረ። ሱለይማን የእሱን ደሴት ወሮ ጦርነት አውጆ ሙሉ በሙሉ ሀገሩን ደምስሶ ንጉሱን ገድሎ እንደሷ አይነት መልከ መልካም ሴት የትም ታይታ ማትታወቅ ሴት ልጅ ነበረችውና እሷን አግብቶ ነበረ። ከእሷ ጋር የኖረ ከዕለታት አንድ ቀን መጸዳጃ ቤት ለመግባት ሱለይማን የንግስና ቀለበታቸውን እንደ ማህተም የሚቆጠረው ልዩ ምስጢር ያለው የስልጣናቸው ማሰሪያ የሆነ ቀለበታቸውን ሱለይማን መጸዳጃ ቤት ሲገቡ አውድቀው ባስቀመጡበት እሷ ይዛው ከሷ ጂኒ ወስዶት ጂኒው የሱለይማንን ቀለበት ሲያጠልቀው ሱለይማንን መስሎ ወንበሩ ላይ ቁጭ አለ። የሱለይማን ወንበር ላይ ዙፋናቸው ላይ ቁጭ አለ። ሱለይማን ከመጸዳጃ ቤት ሲወጡ እኔ ሱለይማን ነኝ ቢሉ ማንም ሊያምናቸው አልቻለም። ሰዎች ውሸታም እያሉ በድንጋይ እየወገሩ እየመቱ ያባሯቸው ነበር። ሱለይማን አቅሉም ልክ አልነበረም። ባለቤቶቹን ሁሉ የአውራ ባደም ላይ ሆነው ይገናኝ ነበር የሚሉ ዘግናኝ ከነቢያት ክብር ጋር የማይሄዱ ነገሮችን ይጠቅሳል። በዚህ መልኩ ለቀናት ሱለይማን ከመንደር መንደር የተሽከረከረ ሰዎች በድንጋይ የመቱት ተንከራቶ ቆይቶ ከስንት ጊዜ በኋላ ቀለበቱ ተመልሶ ወደ ስልጣኑ ተመለሰ ይላል። ይሄና መሰል አንዳንድ የሰሙትን ሁሉ ያነበቡትን ሁሉ የሚሞሉ የሚያሰፍሩ የተፍሲር ክታቦች ላይ የተገመጡ ዘገባዎች በፍጹም ከነቢያት ክብር ጋር የሚሄዱ አይደሉም። አላህ የነቢያትን ሚስቶች ይጠብቃል። የሸይጣን መጫወቻ አይሆኑም። ሸይጣን ተባባሪ አይሆኑም። ተርፎ ባህር ደሴት ላይ አባቷ ንጉሥ የነበረ ሱለይማን በውበቷ ተደንቆ አገባት ያሏት የአባቷን አፍቆት አስቸግሯት መጨረሻ ላይ ጂኒዎችን ሱለይማን አዞ የአባቷን ምስል ሰርቶላት ሱለይማን ከቤት ሲወጣ የአባቷን ምስል ወንበር ላይ አስቀምጣ ተሰግድለት ነበር እስከ ማለት ሁሉ ጠቅሳ ለሸይጣን የምትሰግድን ሚስት ሱለይማን እንዴት ያገባሉ? አንዳንዱ ከኢብኑ አባስ ከሰዒድ ብን ጁበይር ከሌሎችም ቢነገርም ከአይሁዶች የሰሙት ከበኒ እስራኤሎች የሰሙት ነው። ነቢያትን አላህ ተባረከ ወተዓላ ይጠብቃል፣ ሚስቶቻቸውን ይጠብቃል። ነቢያት ንጹዎች ናቸው። ለንጹዎች ንጹዎች እንጂ አይመጥኗቸው። እዚህም ነው አይሻ ረዲየላሁ ዐንሃ የነቢን ባለቤት ሙናፊቆች ዝሙት ሰርታለች ብለው በጠረጠሩ ጊዜ ዓላማቸው ነቢን መንካት ነው። የነቢ ባለቤት እንዴት ነው ዝሙት የምትሰራው? በዝሙት የምትታወቅን ሴት እንዴት አላህ ለነቢ ባለቤትነት ይመርጣል? ከዚህ ነቢያት ንጹዎች ናቸው። ለንጹዎች አላህ ንጹህን እንጂ አያቀርብም አያቆራኝም ተብሏል። ስለዚህ አልሐሰን አልበስሪ ምን አሉ? ማ ካነ አላሁ ሊዩሰሊጠ ሸይጣን ዐላ ኒሳኢሃ። ብዙ
የሰሙትን ሁሉ የሚያወሩ ያነበቡትን ሁሉ የተፍሲር ክታቦች ውስጥ የሚያሰፍሩ ሰዎች እንዳሉት አይደለም። ሸይጣንን አላህ የነቢያት ሚስቶች ላይ አቅም አይሰጠውም። በዚህ ልክ ሚስቶቻቸው ላይ አይጫወትም። ይህ ብዙዎች ቢጠቅሱትም ትክክለኛው ተፍሲር አይደለም። የተሻለው ተፍሲር በአንድ ሌሊት ሚስቶቼን በሙሉ እገናኛለሁ፣ ሁሉም ወንድ ልጆችን ይወልዳሉ፣ ሁሉም ጂሃድ ያደርጋሉ ብሎ ሱለይማን ዓለይሂ ሰላም ቃል ገቡ። ቡኻሪ ሙስሊም በዘገቡት ሐዲስ ለአጡፈነ ለይለተ ዐላ 90 እምረአ 90 ሚስቶቼን ዛሬ ማታ ሌሊት ላይ እገናኛለሁ፣ ሁሉም ሙጃሂድ የሆኑ ወንዶችን ይወልዳሉ ብሎ አዳሩን ተገናኙ። ሱለይማን አንዲት ብቻ የሰውነት ቁራጭ አካል የያዘ ወለደች። አዋላጇ አምጥታ ለሱለይማን የስልጣን መንበሩ ላይ ጥላለት ሰጥተው ሄደች። ይሄ ነው የተፈለገበት። የተፈተኑት ሱለይማን በዚህም ثم أناب ከዛም ኢንሻአላህ አለ ሱለይማን። ያኔ ኢንሻአላህ በል ተብሎ ሱለይማን ረስተው ነበር። ኢንሻአላህ ቢላል ነብዩ ሰለላሁ ዐለይሂ ወሰለም 99 ሚስቶቼን ወይም 90 ሚስቶቼን ዛሬ ማታ አገናኛለሁ፣ ሁሉም ጂሃድ የሚያደርጉ ወንዶችን ይወልዳሉ ሲል ኢንሻአላህ ቢል ኖሮ ሁሉም የሱለይማን ሚስቶች ወንድ ልጆችን ወልደው ሙጃሂዶችን ለዲን የሚሰው የሚታገሉ ልጆችን መውለድ ይችል ነበር። ነገር ግን ኢንሻአላህ ማለትን ተወ፣ እንዲረሳ ተደረገ። መላኢካ አስታውሶት ነበር። ቃለ ለሁ አልመለኩ ቁል ኢንሻአላህ ፈለም የቁል ወነሲላ። የአቡ ሁረይራ ዘገባ ላይ መላኢኮች ሱለይማን ሆይ ኢንሻአላህ በል አንተ 99 ወይም 90 ሚስቶች ስላሉ ግንኙነት ማድረግ ስለምችል መልካምን ነገር ስለነየትከ ብቻ አይሆንም፣ አላህ ያለው ብቻ ነው የሚሆነው፣ ማሻአላህ በል ተብሎ ነገር ግን አላህ ቁድራውን ማሳየት ስለፈለገ ሱለይማን ኢንሻአላህ አላሉ። አንድ ባለቤታቸው ብቻ ከፊል የሰውነት አካል ተገላግላ ኩርሲ ላይ የተጣለው ይህ ነው። ሱለይማን፣ ዳውድ፣ ሌሎችም የበኒ እስራኤል ነቢያት በርካታ አስርት ሚስቶች ነበሯቸው። የአይሁዶች ሸሪዓ ብዙ ሚስቶችን ማግባት ይፈቅዳል። የነሷራዎች ሸሪዓ አንድ ማግባትን ይፈቅዳል። ዲን አልእስላም የነቢዩ ዓለይሂ ሰላቱ ወሰላም ሸሪዓ 4 ማግባትን ይፈቅዳል። ለነቢይ ብቻ 9 ተፈቅዷል። ከእንግዲህ ሌላ ማግባት አትችልም፣ መቀየርም አትችልም ብሎ እሱንም ገድቧል። ሁሉም የራሱ ምክንያት አለው። የሙሳ ሸሪዓ የወንዶችን ቁጥር ከማብዛት አንጻር በጦርነት በፊርዓውን ግፍና በደል ወንዶች አልቀው ስለነበረ የወንድ ጥረት ስለነበረ ወንዶችን ሆን ብሎ ፍርዓውን ያርድ፣ ይገድል፣ ያሰቃይ፣ ያዋርድ ስለነበር ይህን ከግምት ከማድረግ አንጻር የበኒ እስራኤል ልጆችን ለማብዛት የሙሳ ተከታዮችን ለማብዛት እዚህ ጋር ሱለይማንም ከጠቀሱት ምክንያት አንጻር 100 ጂሃድ የሚያደርጉ ወንዶችን ወልዳለሁ ብለው በዚህ ምክንያት የአይሁዶች ሸሪዓ ላይ በዛ ያሉ በመቶዎች የሚቆጠሩ ሚስቶች የነበሯቸው ነበር። ዛሬ የቁርአንን ሕግ የተቹ መጽሐፍ ቅዱስ ምንም እንደዚህ አይነት ነገር የለውም ያሉ ቁርአንን ዝቅ ያደረጉ የእነሱን መጽሐፍ ከፍ ለማድረግ የሚሞክሩ ሰዎች መጽሐፎቻቸው ውስጥ አንዳንድ ነቢያት በመቶዎች የሚቆጠሩ ሚስቶችና ቅምጦች እንደነበሯቸው የሚያሳያል። በግልጽ እንደ ሚስት አግብቷቸው የሚኖሩ የሚስት ሐቅ ያላቸው፣ ሌላ ደግሞ እነሱ ፈለጉ ሰዓት ሄደው የሚያገኟቸው ሴቶች የነበሯቸው ባለስልጣኖች ነቢያት ነበሩ። ለእስላም ሲሆን 4 ሁሉ በስቶባቸው እስላም ሴትን ይበድላል ብለው ያስተጋባሉ፣ ይጮኻሉ። እነሱ የተቀደሰ መጽሐፍ ብለው የሚያምኑበት መጽሐፍ ውስጥ ላይ ደግሞ አንድ ባለስልጣን፣ አንድ ነቢይ፣ አንድ መሪ በብዙ 10 የሚቆጠሩ ሴቶች በስሩ ይኖሩ እንደነበረ ይታወቃል። በነቢዩ ዓለይሂ ሰላቱ ወሰላም ዒሳ ሸሪዓ ግን ትንሽ የሴትን ጎን የመጠበቅ ሁኔታ ከግምት ውስጥ ተደርጎ አንድ ብቻ ነው የሚፈቀደው። አንዳንዶች የዒሳ አባት ስለሌለው እናት ብቻ ስላለው ለእናቱ አድልቶ ነው ይላሉ። ሸሪዓውን ያወጣው ዒሳ አይደለም፣ ሸሪዓው የአላህ። ዒሳ እናት ብቻ ስለሆነ ያለችው ለእናት አድልቶ በዒሳ ሸሪዓ የሚፈቀደው አንድ ነው። ወላኪን
ዒሳ ሸሪዓውን ራሳቸው ደንግገው ሳይሆን ሸሪዓው የአላህ ነው። ዒሳ አድርስ የተባሉትን ነው የሚያደርሱት። የሆነ ሆኖ እኛን የሚመለከተው የነቢዩ ዓለይሂ ሰላቱ ወሰላም ሸሪዓ ነው። በነቢዩ ሸሪዓ አንድ ወንድ 4 ማግባት ይችላል። ከዛ በላይ ይቻል ወንጀል ነው። በአንድ ጊዜ 5 ቢያገባ ሁሉም ውድቅ ይሆናል። 4ቱም 5ቱም ውድቅ ይሆናል። አቅልና አድል ከሌለው ሰፊህ ከሆነ ከአንድ በላይ አይፈቀድለትም። ከአንድ በላይም ቢሆን በነቢዩ ሸሪዓም ቢሆን የሚፈቀደው አስተዋይ ከሆነም አቅል ካለውም። አቅል ከሌለው ችሎታ ከሌለው ከአንድ በላይ አይፈቀድም። አሻሂድ ሱለይማን እንዴት ነው በአንድ ሌሊት 90 ሚስቶችን እገናኛለሁ ያለው? ይቻላል ወይ? በዛ ሸሪዓ ስለሚቻል ቃለ ረቢ እግፊር ሊ ጌታዬ ሆይ ማረኛ፣ ይቅር በለኝ፣ ወሀብ ሊ ሙልከን ስልጣንን ስጠኝ፣ ላ የንበጊ ሊአሐድን ሚን ባዕዲ ከኔ በኋላ ለማንም አይገባ ስልጣንን ስጠኛ። ስልጣኑ ለተወሰነ ቀናት ተወስዶበት ነበር በሚለው የሚፈስሩ በርካታ ሙፈስሮች ዳግም እንደዚህ አይነት ችግር እንዳይገጥመኝ ማለትን የፈለገዋ። ሱለይማን ለተወሰነ ጊዜ ስልጣኑን አጥቶ ነበር። ምንም እንኳ በርካታ የእስራኤልያት ቂሷ አንስተው እንደሚናገሩት በዛ ልክ ባይሆንም ሱለይማን ራሱን ስቶ ነበረ። ማይደረገውን ያደርግ ነበር። ሕፃናት በድንጋይ የመቱ በየመንገዱ ይደበቅ ይሸሽ ነበር ያሉት ደረጃ ላይ ባይደርስም ለተወሰነ ጊዜ ግን ሸይጣን ተተናክሎት ቀለበቱን ወስዶበት ስልጣኑን አጥቶ ነበር። ወሀብ ሊ ሙልከን ላ የንበጊ ለማንም አይገባ ሚን ባዕዲ ከኔ በኋላ ለማንም አይገባን ስልጣን ስጠኝ ማለት እንደዚህ አይነት ችግር ሁለተኛ እንዳይገጥመኝ ስልጣኔን ጠብቅልኝ፣ ማንም ማይችለው ማይደፍረው ስልጣን ስጠኝ ማለት ነው። ታሪክ ላይ እንደሚታወቀው የሱለይማን ንግስና እጅግ በጣም የሰፋ የገዘፈ ነበር። የየመን ንግስት ሰበእ የሱለይማንን ንግስና ስልጣን፣ ውበሃ፣ ክብር ባየች ጊዜ አስለምቱ ሊረቢል ዓለሚን አስለምቱ መዓ ሱለይማና ሊረቢል ዓለሚን ብላ እንደዚህ አይነት ስልጣን አይቻላል፣ ይሄስ የሰው ስልጣን አይደለም አላህ የሰጠው ስልጣን ቢሆን እንጂ ብላ እንደሰለመች ተነግሯል። ሱለይማን ዓለይሂ ሰላም ለማንም አይገባን ስልጣን ስጠኝ ያሉት ዳግም ስልጣኔን እንዳልነጠቅ ከማለት አንጻር ሳይሆን አላህን ተባረከ ወተዓላ ሰፊ ስልጣን ለማንም ሰጥተኸው የማታውቅ እኔ ጋር ብቻ የተገኘ የስልጣን አይነትን ስጠኝ ማለት ነው የፈለጉት። ኢነከ አንተል ወሃብ አላህን በመልካም ስሙ ጠየቁት። አንተ ለጋስ ነህ፣ ስጦታህ ብዙ ነው፣ አያልቅብህም። ይሄን እንደው እንደ የስልጣን ጥማት እንዳለባቸው ሰዎች ለአምባገነንነት ፈልገውት ብቻ ሳይሆን የፈለጉት የነቢይነትን ተአምርም ጭምር ሊያሳዩበት ፈልገው ነው ተብሏል። የአላህን ተባረከ ወተዓላ ሕግ ሊያስተገብሩበትም ጭምር ነው ተብሏል። ከአላህ ተባረከ ወተዓላ የመታረቃቸው አላህ ይቅር እንዳላቸው ማረጋገጫም ጭምር እንዲሆን ነው ተብሏል። ተውበቴን ተቀብለኸኝ ይቅር ብለኸኝ ከሆነ ረቢ እግፊር ሊ ብላ ጌታዬ ሆይ ማረኝ ይቅር በለኝ ብለዋልና ይሄን ይቅርታ ተቀብለኸኝ ከሆነ ለማንም ያልሰጠኸውን ስልጣን ስጠኝ፣ ነቢይነቴን ማጠናክርበት፣ ያንተን ሕግ ማስተገብርበት ስጠኝ ብለው አላህን ተባረከ ወተዓላ ጠየቁ። የጠየቁትን አላህ ሰጣቸው። ዱዓቸውን ተቀብሎ የተወሰደባቸውን ስልጣን መለሰላቸው። ብዙ ሙፈስሮች እንደሚሉት ከነበረውም የተሻለ አደረገላቸው። ከአቡ ሁረይራ በተላለፈ ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ሶላት እየሰገዱ ሳለ አንድ አመፀኛ ሸይጣን ወይም ጂኒ ሶላቴን ሊያቋርጥብኝ ፈለገ። አላህ ተባረከ ወተዓላ አግዞኝ አነቄ ያዝኩት ለሃጩ እጄ ላይ እስኪፈስ ድረስ። አላህ አግዞኝ አነቄ ያዝኩት ለሃጩ እጄ ላይ የለሃጩን ቅዝቃዜ እጄ ላይ እስካገኘው እስኪሰማኝ ድረስ። ከዛ በኋላ የመስጅዱ ምሰሶ ላይ ላስረው አስቤ ነበረ እንድታዩት፣ ሁላችሁም እንድታዩት። ነገር ግን የወንድሜን የሱለይማንን ዱዓ አስታወስኩኝ። ረቢ ሀብሊ ሙልከን ላ የንበጊ ሊአሐድን ሚን ባዕዲ ለእኔ እንጂ ለማንም ማይገባ ከኔ በኋላ ለማንም ማይሰጥን ስልጣን ስጠኝ ስላለ ሱለይማን እኔ ሶላቴን ሊያቋርጥ የነበረውን ጂኒ አንቄ ይዤ ባስረው። በአንዳንድ ዘገባዎች ላይ እንዳለው
የመዲና ህፃናት መተው እንዲጫወቱበት ላደርግ ነበር። አሰሬው ሁላችሁም እንድታዩት የመዲና ህፃናት እየመጡ እንዲጫወቱበት ላደርግ አስቤ ነበረ፣ ግን የወንድሜን የሱለይማንን ዱዓ አስታወስካ። ይሄ ለሱለይማን እንጂ ለማንም አልተገራም። ወደፊት ይመጣል አንቀጽ። ሱለይማን ብቻ ነው ጂኒዎችን ማሰር፣ ስራ ማሰራት፣ ባህር ውስጥ እየሰጠሙ የተለያዩ የተከበሩ ውድ ጌጦችን እንዲያወጡ የተገሩት ስለ ሱለይማን ብቻ ነው። የወንድሜን የሱለይማንን ስልጣን መጋራት አልፈለኩም እንጂ። ይሄን ሱለይማን ያገኙት ከአላህ ጋር ባላቸው ጥንካሬ። የሰው ልጅ ከአላህ ጋር ያለው ግንኙነት በጠነከረ ባማረ ቁጥር ዱንያ ላይ ያሉ ነገሮች ሁሉ ለሱ ገር ይሆናል፣ ሁሉ ነገር ይታዘዘዋል። ሱለይማን እንዲሁ ተራ ንጉሥ አልነበሩም። ንግስናንም ነቢይነትንም አላህ የሰጣቸው ሰው ነበር። ሁለቱንም ያጣመረላቸው ሰው ነበር። አንዳንዴ ዱንያ ሲበዛ ሰዎች አኼራቸውን ዲናቸውን ይጎዳሉ። ወደ ዲን ሲያዘነብሉ ደግሞ ዱንያቸውን ይጎዳል። ሱለይማን ለሁለቱም ብቁ የሆነ አቅምን አቅልን አላህ የሰጣቸው ሰው ነበር። ከደጋ ቀደምቶች መካከል አንዱ እንዳሉት ዳውድ የሱለይማን አባት ጌታዬ ሆይ ለሱለይማን ከጎኑ ሁንለት፣ ለኔ ከጎኔ እንደሆንከው ብሎ ዳውድ ለልጃቸው ዱዓ አደረጓል። አላህ ተባረከ ወተዓላ ለዳውድ መልስ ሰጣቸው። ዳውድ ሆይ ለሱለይማን ንገረው፣ አንተ ለኔ ትሆን እንደነበረው ይሆንልኝ፣ እኔ ለአንተ እሆንልህ እንደነበረው እሆንለታለሁ። አንተ ለኔ ትሆን እንደነበረው ይሆንልኝ፣ እሱ ይታዘዘኝ፣ ያክብረኝ፣ ይፍራኝ፣ ሕጌን ያስተግብር፣ ለአንተ እንደሆንኩ ትሆንለታለሁ፣ ከጎኑ ቆምለታለሁ ብሎ አላህ መልስ ሰጣቸዋል። ዳውድ ዓለይሂ ሰላም በሞተ ጊዜ አላህ ተባረከ ወተዓላ ወደ ሱለይማን ዋህይ ያስተላለፋ። ሓጃህን ጠይቀኝ ብሎ አላህ ሱለይማንን አናገራቸው። ሱለይማን ልክ እንደ አባቴ አንተን የሚፈራን ልብ እንድሰጠኝ እፈልጋለሁ፣ ልክ እንደ አባቴ አንተን የሚወድ ልብ እንድሰጠኝ እፈልጋለሁ ብለው መለሷ። ገና ከልጅነት ጀምሮ ጥበብን የታደሉ ሰው ነበሩ ሱለይማን ዓለይሂ ሰላም። ከአላህ ጋር የነበራቸው ግንኙነት እጅግ በጣም የጠበቀ የጠነከረ ነበር። የፈለግከውን ጠይቀኝ ብሎ አላህ እድል ሰጥቷቸው እንኳ ስልጣንን አይደለም የጠየቁት፣ ሀብትን አይደለም የጠየቁት። ልክ እንደ አባቴ አንተን የሚወድ ልክ እንደ አባቴ አንተን የሚፈራ ልብ ስጠኝ ብለው አላህን ጠየቁ። ይሄኔ ነው አላህ ተባረከ ወተዓላ ሱለይማንን ምን ትፈልጋለህ ብዬ ሓጃውን ስጠይቀው እሱን እኔን የሚፈራ ልብ ነው የጠየቀው፣ እንግዲያውስ እኔ ለማንም ማይገባን ስልጣን ለሱ ሰጠዋለሁ ብሎ አላህ ተባረከ ወተዓላ ይሄኔ ነው ስልጣንን የሰጣቸው ለሱለይማን ተብሏል። ፈሰኸርና ለሁ ሪሓ፣ ለማንም ከኔ በኋላ ማይገባን ስልጣን ስጠኝ ብለው ሱለይማን ዱዓ እንዳደረጉ አላህ ተባረከ ወተዓላ የሱለይማንን ዱዓ ተቀብሏቸው ፈሰኸርና ለሁ ለሱለይማን አገራን አሪሓ ንፋስን የተለያዩ ኸይርም ሸርም ነገሮችን ይዞ የሚመጣውን ንፋስ አላህ ለሱለይማን ገር አደረገው፣ ለስላሳ ለዘብተኛ አደረገው። ሱለይማን በሚፈልጉት ፍጥነት ልክ የሚጓዝ አደረገ። ተጅሪ ቢአምሪሂ፣ በሱለይማን ትእዛዝ የሚነፍስ ሩኻአን ለዘብ ያለ ለስለስ ያለ አውሎ ንፋስ ያልሆነ ሰው ሊቋቋመው የማይችል ፍጥነት ደረጃ ያልደረሰ ሩኻአን። ሩኻእ ማለት ለዘብተኛ ማለት ለስለስ ያለ ማለት ነው። ሐይቱ አሷበ፣ ሱለይማን ወደ ፈለገበት ስፍራ የሚነፍስ ንፋስን ገራንለታል። ወደ የትኛውም ሀገር ሱለይማን መሳፈር ከፈለጉ በግመል በፈረስ በበቅሎ አልነበረም የሚጓዙት፣ ይልቅ በንፋስ ነበር የሚጓዙት። ዛሬ ላይ ሰዎች ተፈላስፈው አየር ላይ የሚበር አውሮፕላን ሰርተው ከመብረራቸው በፊት ሱለይማን ወደ ሓጃቸው ንፋስ ላይ እየበረሩ ይሄዱ ነው። ንፋስ
ከፍ ዝቅ ሲል የሰው ልጆችን ሊያስፈራ ሊያስደነግጥ ይችላል። ነገር ግን ለሱለይማን የተገራው ንፋስ ሩኻን ለስለስ ያለ ለዘብተኛ ሐይቱ አሷበ ሱለይማን ወደ ፈለጉት ስፍራ የሚነፍስ ነው። አንዳንዴ የንፋስ አቅጣጫው እንዳሉበት አካባቢ ወደ አንድ አቅጣጫ ብቻ ሊሆን ይችላል። በየጊዜው ሊቀያየር ይችላል። እኛ ከምንፈልገው ተቃራኒ ወደ ሆነ አቅጣጫ ነፍሶ ጉዳት ሊያደርስ ይችላል። የሱለይማን ግን ሐይቱ አሷበ እሳቸው ወደ ፈለጉት ስፍራ የሚነፍስ ነው። ይሄን አላህ ገራላቸው። ለማንም ያልሰጠው ነው። ንፋስ ብዙ ጊዜ ደመናን አሰራጭተው ዝናብ ሲያዘንብ የተለያዩ ቡቃያዎችን ሲያዳቅል አየርን ነፋሻ ሲያደርግ ይታያል። የተለመደ የንፋስ ስራ ነው። የሰውን ልጅ ግን ከአንድ ቦታ ወደ አንድ ቦታ በሰላም አድርሶ አያውቅም ለሱለይማን እንጂ። የተለያዩ እምቢባይ ህዝቦች በንፋስ ጠፍተዋል። በአውሎ ንፋስ ሰላማዊ ንፋስ ሆኖ ሰውን የማድረስ የማጓጓዝ ስራ የሰራው በአላህ ቁድራ ለሱለይማን ፈሰኸርና ለሁ ሪሐ ለሱ ንፋስን ገራንለት፣ ዝቅ አደረግንለት፣ ታዛዥ አደረግንለት። ተጅሪ ቢአምሪህ በሱለይማን ትእዛዝ ይነፍሳል። ወደዚህ ንፈስ ካሉት ይነፍሳል፣ ወደዚህም ካሉት ወደዚህ ይነፍሳል። ሐይቱ አሷበ እሳቸው ወደ ፈለጉበት። አልኢማም አልሐሰን አልበስሪ ረሕመቱላሂ ዐለይህ ባለፈው ደርስ እንዳብራራ ነው ሱለይማን ዙህር ሰግደው ለጂሃድ የተዘጋጁ ፈረሶቻቸውን እያዩ ትዕይንት ቀርቦላቸው ፈረሶችን ማየት ላይ ሆነው ዐስር ሰላት አለፋቸው። ደነገጡ፣ አላህን ፈሩ። ፈረስን ወድጄ ፈረስ ያየሁኝ ሶላት አሳለፍኩ ካሉ ተቆጩ። ሩዱሃ ዐለያ መልሱልኝ ፈረሶችን ብለው ፈረሶችን አርደው ሰደቃ በሏቸው። ያኔ በነበረው ህግ መሰረት ሸሪዓ መሰረት ፈረስ ይታረድ ስለነበረ ብለናል። ለአላህ ብለው የሚወዱትን ፈረስ ስላረዱ አላህ በፈረስ ምትክ ንፋስ ተካላቸው አሉ ሐሰን አልበስሪ። ለአላህ ተቆጥተው ራሳቸውን ወቅሰው ዱንያ አታለለችኝ፣ ሸነገለችኝ፣ ሁለተኛ ፈረስ ከሶላት እንዳያታለኝ ብለው የሚወዱትን ፈረስ ስላረዱ ስላስወገዱ አላህ ከፈረስ የተሻለን የሚመች መጓጓዣ ለሱለይማን ተካላቸው። መን ተረከ ሸይአን ሊላህ ዐወደሁ ላሁ ኸይረን ሚንሁ የሚል ቃዒዳ አለ። ተመሳሳይ ሐዲትም አሳልፈናል። አንድን የሚወደውን ነገር ለአላህ ብሎ የተወሰው አላህ ከዛ የተሻለን ነገር ይተካለታል ተብሏል። ወሸያጢነ ሸይጣኖችንም ለሱለይማን አላህ ገራላቸው። ያዘዛቸውን ሱለይማን ያዘዟቸውን ይታዘዛሉ፣ የከለከሏቸውን ይከለከላሉ። ሸይጣን አመፀኛ ፍጡር፣ አስቸጋሪ ፍጡር። ሸይጣን የተባለው እዚህ እምቢባይ ማለት ነው፣ አመፀኛ ማለት ነው። ከመሆኑም ጋር ግን ሸይጣኖች ለሱለይማን ሙሰኸር ሆነዋል። መኪናህን አስነስተህ በመሪ ወደ ግራ ወደ ቀኝ እንደምታደርገው፣ ፈረስህን በልጓም በፈለግከው ፍጥነት እንደምታስጋልበው፣ ስትፈልግ እንደምታስቆመው፣ በዛ ልክ ከዛ በላይ አላህ ለሱለይማን ሸይጣኖችን ገርቶላቸዋል። ኩለ በናኢን ግንበኛ የሆኑ ወገዋስ ሰጣሚዎች የሆኑ ሸይጣኖችን አላህ ገርቶላቸዋል። በና ማለት ገንቢ ማለት ግንብን የሚገነባ የተለያዩ ግዙፍ ግንቦችን፣ ቤቶችን ወከዛልክ ብረት እየቀጠቀጡ ድስቶችን፣ ትልልቅ የምግብ ገበታዎችን ይሰሩላቸው ነበር። ሱረቱ ሰባ ላይ ሌሎችም ላይ እንደተነገረ በጉልበት ጂኒዎች ከሰው ይሻላሉ፣ ይበልጣሉ በብዙ እጥፍ። ብዙ ሰው ማይችለውን አንድ ጂኒ ይሰራል። ልዩ አቅምን ተሰጥቷል። ያዕመሉነ ለሁ ማ የሻኡ ሚን መሓሪበ ወተማቲለ ወጂፋን ግዙፍ ቤቶችን፣ የዒባዳ ስፍራዎችን፣ ሌሎችንም ድስቶችን መሰል ነገሮችን ለሱለይማን ይሰራል። ገዋስ ባህር ውስጥ እየሰጠሙ ውድ ውድ የሆኑ የባህር ጌጦችን፣ እንቁዎችን፣ አልማዞችን ለሱለይማን ሰብስበው ያመጣል። ለመጀመሪያ ጊዜ ከባህር ውስጥ የተከበሩ ጌጦችን ማውጣት የጀመሩ ሱለይማን ናቸው ተብሏል። ይሄም አላህ በገራላቸው ሸይጣኖች አማካኝነት እንጂ ሰው ባህር ውስጥ ሰጥሞ በድሮ አሁን ላይ በመሳሪያ ታግዞ ይሄ ሊደረግ ይችላል ራሱን የቻለ ጥናት ተደርጎ።
ያኔ ለመጀመሪያ ጊዜ ባህር ውስጥ ያለን የተከበረ ድንጋይ ባህር ውስጥ ያለን ጌጣጌጥ ያወጡ መጠቀም የተጀመረው በሱለይማን ነው። ለዚህ ሰበብ የሆኑት አላህ ለሱለይማን የገራቸው ሸይጣኖች ናቸው። ወአኸሪነ ሌሎችም አሉ ከሸይጣኖች ውስጥ ሙቀረኒነ ፊል አስፋድ በፍንጅ ወይም በሰንሰለት እየታሰሩ ታስረው ስራ እንዲሰሩ የሚገደዱ አሉ። የሚታሰሩበት ምክንያት ወይም እንዳይሸሹ ነው። ረዘም ተደርጎ ታስሮ ስራ ይሰራሉ። ጅኒዎችን ሸይጣኖችን አስረው ስራ ያሰራሉ። አሊያ ደግሞ ስራ አልሰራም ብለው ስላመፁ ነው አደብ እንዲይዙ። አመፀኛ እምቢ ባይ ሸይጣኖችን እንኳ አስረው አደብ ያስይዙ ነበር፣ አስረው እስር ቤት ያስገቡ ነበር ተብሏል። ሚመን ቀድ ተመረደ ወዐሷ ወምተነዐ ሚነል ዐመል ወአባ አው አሳአ ፊ ሰኒዒሂ ወዕተዳ ኢብኑ ከሲር ረሒመሁላህ ተዓላ። ጸባዩ የተበላሸ ሸይጣንን አስረው ይቀጡ ነበር። ስራ ያበላሸ ሙያውን በአግባቡ ያልተጠቀመ ሸይጣንን ሙቀረኒነ ፊል አስፋድ በፍንጅ ወይም በካቴና በሰንሰለት አስረው ይቀጡ ነው። ሃዛ አጣዑና ይሄ የእኛ ስጦታ ነው። ለሱለይማን ነው አላህ የሚላቸው ፈምኑን ስጥ አው አምሲክ ከፈለክም ቆጥብ ያዝ። ፈምኑን ነፃ አውጣ አው አምሲክ ከፈለክም ተጠቀም። ነፃ አድርገንሃል ቢገይሪ ሒሳቢን በምታደርገው ነገር ሁሉ ሒሳብ የለብህም። ለምን አደረክ፣ ለምን ተውክ፣ ለምን አላደረክም አትባልም አላቸው። እያንዳንዱን የሰው ልጅ አላህ በሰጠው ነገር ይጠይቀዋል። ሱለይማን ሲቀር ተብሏል። እያንዳንዱን ባለስልጣን በአንተ ስልጣን በአንተ ግዛት እንዲህ ተደርጓል፣ እንዲህ ጎድሏል፣ እንዲህ ተጨምሯል፣ አቅም ሰጥቼህ እንዲህ አልተጠቀምከበትም፣ በየአካባቢው ያሉ ሰዎች ማግኘት ያለባቸውን ኺድማ አገልግሎት አላገኙም ተብሎ ይወቀሳል። ሱለይማን ሲቀር ሰፊ ስልጣንን አላህ ሰጥቷቸው ቢገይሪ ሒሳብ ብሏቸው ሒሳብ የለብህም። ሱለይማንም ዓለይሂ ሰላም ሒሳብ የለብኝም ብለው እንደፈለጉ የሚሆኑ ሰው አይደሉም። የሰው ልጅ ስልጣኑ በዛ ቁጥር አላህ ዘንድ ተጠያቂነቱ ይበዛል። ስልጣን ዛሬ ላይ ሰዎች ለግል ፍላጎት የሚያውሉት አልነበረም። የድሮ ሰዎች ስልጣንን ይፈሩ ነበር፣ ይሸሹ ነበር። ሊሾም ነው ልትሾም ነው ከተባሉ ሀገር ጥለው የሚሸሹ ነበር፣ የሚደበቁ ነበር። ትንንሽ ስልጣኖች ነው። ዛሬ በግቦ በሽምግልና ሹሙኝ ያሉ ሹመት የሚሰጡ ሰዎች ቤት ሄደው እግር ስመው ሹመት የሚቀበሉ ሰዎች አሉ። የአቅላቸው ማነስ ማሳያ ነው። ዑመር ረዲየላሁ ዐንሁ ወአርዳህ ጠራራ ፀሐይ ላይ አንዲትን ግመል ይዘው የተጓዙ እነ ዑስማን አይተዋቸው ምን ነው ሲሏቸው እቺ የሰደቃ ግመል ናት፣ የሙስሊሞች የኡማ ንብረት ናት፣ እሷን እንመልስ ሄጄ ነው። ታዲያ በዚህ ጠራራ ፀሐይ አንተ ለምን ትወጣለህ? እኛን አምጡ አትለንም እንዴ ሲሏቸው ይህ እኮ የኔ ኃላፊነት ነው። የቅያም ቀን አንድ የኡማ ግመል ጠፋች ብሎ አላህ የሚጠይቀው እኔን ነው እንጂ አንተን አይደለም። እዚህ መዲና ውስጥ ሩቅ ሀገር ኢራቅ ላይ አንዲት በግ ወንዝ የምትሻገርበትን ድልድይ አታ ወድቃ ብትሞት አላህ ይጠይቀኛል ብዬ እፈራለሁ ነው። እውነተኛ ባለስልጣን ኃላፊነት የሚሰማው ማለት ይሄ ነው። ዲጅላ የሚባል ወንዝ ኢራቅ ውስጥ አንዲት በግ የምትሻገርበትን ድልድይ አታ ሞተች ቢባል አላህ ይጠይቀኛል ብዬ እፈራለሁ። ታዲያ በዚህ ልክ የስልጣንን ምንነት የሚፈሩ ደጋግ የአላህ ባሮች ግድ የለሽ አይሆኑም፣ ይጠነቀቃሉ። በእኔ ስልጣን ውስጥ የተራበ ሰው መኖር የለበትም፣ ታሞ መታከም የሚያጣ ሰው መኖር የለበትም፣ መንገድ አጥቶ የሚቸገር ሰው መኖር የለበትም እያሉ ሳይተኙ እያሰቡ ያድራሉ። ሱለይማን ዓለይሂ ሰላም አላህ ይህን ሁሉ ሀብት፣ ስልጣን፣ አቅም ሰጥቷቸው ሰውን ሸይጣኑ ለሳቸው ታዛዥ አድርጎትም ቢገይር ሒሳብ የፈለግከውን አድርግ ያለምንም ምርመራ አላቸው። የፈለግከውን ብታደርግ እኔ አጸድቅልሃለሁ አላቸው። ነቢዩ ዓለይሂ ሰላቱ ወሰላም አላህ ምርጫ ሰጥቷቸው ነበር። አን የኩነ ዓብደን ረሱላ የአላህ ባሪያና የአላህ መልእክተኛ ሆነው እንዲኖሩ ወይም ደግሞ ንጉሥና ነቢይ ሆነው እንዲኖሩ ምርጫ ሰጥቷቸው ነበር። ባሪያና የአላህ መልእክተኛ መሆን አላህ አድርግ ያላቸውን ብቻ ያደርጋሉ፣ አድርስ ያላቸውን ያደርሳል። ከዛ ውጪ ስልጣን፣ ንግስና በራሳቸው የሚያደርጉት ነገር አይኖርም። ነቢይና
ንጉስ በሚሆኑበት ጊዜ ደግሞ የአላህን ሕግ በማይጥስ መልኩ የፈለገውን ያደርጋል። ንግስናው ከአላህ ሲሆን አላህ ዘንድ መወቀስን አያስከትልም። ከሱለይማኑ ጋር ተቀራራቢ ነው። የፈለከውን አድርግ ነብይና ንጉሱን። አይ ሌላኛው ደግሞ ተራ እንደ አላህ ባሪያና ረሱልህን ብሏቸው ጅብሪልን አማከሩ ይላል ዘገባው። ነብዩ ሰለላሁ ዐለይሂ ወሰለም ጅብሪልን አማከሩ። ንጉስና ነብይ ሆኜ ልኖር ወይስ አንድ የአላህ ባሪያና ረሱል ሆኜ ልኖር? የቱ ይሻላል? ሁለቱንም አላህ አማርጦኛል ምርጥ ብሎኛል ሲላቸው ሲሉት ለጅብሪል ባሪያና መልእክተኛ ሆነህ ኑር፣ ተዋضዕ ተናነስ፣ ለአላህ ዝቅ በል አላቸው። ነቢዩ ዓለይሂ ሰላቱ ወሰላም አንድ የአላህ ተራ ባሪያና መልእክተኛ ሆነው መኖርን መረጡ፣ ተናነሱ። የሁሉም ነቢያት አላህ አለቃ አደረጋቸዋል። ስለዚህ ንጉስ እና ነቢይ ከመሆን አላህ ዘንድ ከአኼራ አንፃር ባሪያና መልእክተኛ ሆኖ መኖሩ የተሻለ ነው። ነገር ግን አንዳንዴ አላህ ያገራለት ሰው በስልጣኑ ብዙ ኸይር ስለሚሰራ ከቻለበት እሱም ራሱን የቻለ ጥቅም አለ። ለዚህ ነው ወኢነ ለሁ ዒንደና ለዙልፋያ። ብዙ ጊዜ ሰዎች ዱንያ ላይ ስልጣንን ሀብትን ሲያገኙ የአኼራውን ጸጋ እዚሁ ጨርሰውት የሚሄዱ ሁሉ ይመስላል። አኼራቸውን ይረሳል። ይበላሉ፣ ይጠጣሉ፣ ምንም አይገድባቸውም፣ እንደፈለጉ ይሆናል። በል ሁሉ ነገር ሲመቻችላቸው ሀብትና ስልጣን ሲያገኙ የሰው ልጆች ወሰን ያልፋል፣ ይበድላሉ፣ ሰውን ይጨቁናሉ፣ ሰውን ይንቃሉ። ዱንያ ላይ ሁሉ ነገር እንደተሟላላቸውና እንደገራላቸው አኼራውም እንደዛም ይሆን ይመስላቸዋል። እዚህ አልተቸገርኩም አኼራም አልቸገርም ይላሉ። ስለዚህ ብዙ ጊዜ ሀብትና ምቾት፣ ድሎት አኼራን ያስረሳል። የሱለይማን ግን እንደዚህ አይደለም። ወኢነ ለሁ ለሱለይማን አለው ዒንደና እኛ ዘንድ አኼራ ላይ ለዙልፋ ቅርበታል፣ ከአላህ ቅርብ ነው። ወሑስነ መአብ መልካም መመለሻም አለው፣ ጀነት ከፍ ያለ የጀነት ደረጃ ላይ ይኖራል። ከዱንያው የተሻለ ማንኛውም በአላህ ያመነ መልካም ስራን የሰራ ወንጀልን የተወ የአኼራ ህይወት ለሱ ከዱንያ የተሻለ ነው። ወለልአኺረቱ ኸይሩን ለከ ሚነል ኡላ። ነገር ግን ዱንያ ላይ ስራው ከተበላሸ፣ እምነቱ ከተበላሸ የዱንያ ህይወት ለሱ ከጀነት የተሻለ ሊሆን ይችላል። የዱንያ ህይወት ለሱ ከአኼራ የተሻለ ሊሆን ይችላል። አኼራ ላይ ከሚጠብቀው ስቃይ አንጻር ታላቁ የሐዲስ ሊቅ ኢብኑ ሐጀር ቃዲ ነበሩ። የዳኝነት ስራም ይሰሩ ነበሩ። የዳኛዎች ዳኛ ነበሩ። አንዴ የሚያምር በቅሎ ላይ ሆነው ውድ ልብስ ለብሰው ሲጓዙ አንዱ አይሁዲ አግኝቷቸው እናንተ ዱንያ የካፍሮች ጀነት ናት፣ የሙእሚኖች እስር ቤት ናት ትላላችሁ። አሁን የሁለታችን ሁኔታ ሲታይ ማን ነው እስር ቤት ያለ የሚመስለው? እሱ በጋሪ ዕቃ ጭኖ የሚጓዝ አይነት ሰው፣ እሳቸው የተከበረ የቃዲ ልብስ ለብሰው በቅሎ ላይ የተጓዙ አይቷቸውን አንተ ነህ እኔ እስር ቤት ያለን ምን መስለው ሲላቸው አንተ አኼራ ላይ በዚሁ በኩፍርህ ከሞትክ የነቢይን ዲን መከተል ትተህ ከሞትክ አኼራ ላይ ከሚጠብቅህ ስቃይ አንጻር ለአንተ የዱንያ ላይ ያለህበት ጋሪ መግፋትህ መንዳትህ ራሱ ጀነት ነው። ሙእምን ደግሞ አኼራ ላይ ከሚጠብቀው ጀነት ጸጋ አንጻር እዚህ ዱንያ ላይ ሽንት ቤት መመላለሱ በራሱ መውጣት መውረዱ በራሱ አዳብ ነው፣ ስቃይ ነው ብለው መልሰውለታል። ይሄ መልስ እንዲሰልም አድርጎታል ተብሏል። አሻሂድ ዱንያ ብዙ ጊዜ የሰው ልጆች ሲመቻቸው ሲደላቸው አኼራን ይረሳሉ፣ ይዘናጋሉ። ሁለቱን አጣምሮ ዱንያንም አላህ በሰጠን ልክ ይዞ አኼራንም በእኩል ደረጃ ይዞ መኖር አቅል ይጠይቃል፣ ብልህነት ይጠይቃል፣ አስተዋይነት ይጠይቃል። ለዚህም ነው ዱንያም አኼራም ባላንጣዎች ናቸው፣ ሁለቱም ልጆች አሏቸው። የአኼራ ልጅ ሁኑ የዱንያ ልጅ አትሁኑ ያሉት ዓሊ ብን አቢ ጣሊብ። ዱንያና አኼራ ባላንጣ ናቸው፣ ተቃራኒዎች ናቸው። ሁለቱም ልጆች አሏቸው። ከአኼራ ልጆች ሁኑ ከዱንያ ልጆች አትሁኑ። ሱለይማን ዓለይሂ ሰላም ከዚህ ፈተና አልፈው አላህ ተባረከ ወተዓላ ነቢይነትንም ስልጣንንም የሰጣቸው ዱንያም አኼራም ያሳመረላቸው ሰው ናቸው።
ولقد فتنا سليمان وألقينا على كرسيه جسدا ثم أناب قال رب اغفر لي وهب لي ملكا لا ينبغي لأحد من بعدي إنك أنت الوهاب فسخرنا له الريح تجري بأمره رخاء حيث أصاب والشياطين كل بناء وغواص وآخرين مقرنين في الأصفاد هذا عطاؤنا فامنن أو أمسك بغير حساب وإن له عندنا لزلفى وحسن مآب